በተከታታይ ለ16 ቀናት በተካሄደው ዘመቻ አርበኛ አደማሊ ከ3000 በላይ ያገዛዙ ወታደሮች ሲገደሉ 679 ወታደሮች ደግሞ መማረካቸው ተገለጸ። በዘመቻው 14 ሞርተርና ዲሽቃን ጨምሮ 46 ብሬንና ስናይፐር እንዲሁም 1343 የነፍስ ወከፍ ክላሽንኮቭ መሳሪያ ማርከው መታጠቁን የምኒልክ ዕዝ ዘመቻ መምሪያ አስታውቋል። ለ16 ቀናት በተከታታይ በተካሄደው ዘመቻ አርበኛ አደማሊ የተገኙ ድሎችን በዝርዝር አጠናቅረን ይዘን ቀርበናል። በሌላኛው መረጃችን የጡት ቆራጩ አብይ አህመድ ተላላኪ የሆኑት አቶ አረጋ ከበደ አሻጋሪ ሙሴዎቻችን ሲሉ የሚጠሯቸው የአድማ ብተና አባላት ገነቴ ከተማ ላይ ከባድ ጥቃት እንደተሰነዘረባቸው ታውቋል። በዚህም በርካታ የአድማ ብተና አባላት ሲገደሉ በርካቶች መቁሰላቸው ነው የተነገረው። በኦፕሬሽኑ ከተደመሰሱ የአድማ ብተና አባላት መካከል ማዕረግና ስማቸው በውል ያልተለየ የሻለቃ አዛዦች እንደሚገኙበትም ታውቋል። መረጃውን በዝርዝር ይዘነዋል። በሌላኛው መረጃችን በራያ ግንባር ባይባዋና በረሃ ማርያም ላይ በተደረገ ከባድ ውጊያ በርካታ ቁጥር ያላቸው የጥላት ብልጽግና ቡድን ወታደሮች ሲገደሉ በርካቶች መቁሰላቸው ተሰምቷል። ጡት ቆራጩና ነውረኛው የብልጽግና ቡድን ኃይል ካለፉት ቀናት ጀምሮ በራያ ግንባር ጀትና ድሮን እንዲሁም ታንክ፣ ጀነራል መድፍና ቢኤም የታጠቀ ከ4 እዝ የተወጣጣ ሰራዊት አሰማርቶ ውጊያ ቢከፍትም ነገር ግን ከወደ ፋኖ የተሰነዘረበትን የጸረ ማጥቃት እርምጃ መቋቋም አቅቶት ሞትና ቁስለኛውን ሳያነሳ እየተበተነ መሆኑን ተገልጿል። መረጃውን በዝርዝር አጠናቅረን ይዘነዋል። ሰላም ጤና ይስጥልኝ የተከበራችሁ አድማጭ ተመልካቾቻችን፣ እንደምን አረፈዳችሁ፣ እንደምን ዋላችሁ፣ እንደምን አመሻችሁ። ከጣቢያችን የዛሬ ጥቅምት 10 2018 ዓ.ም ዕለታዊ መረጃዎችን አጠናቅረን ይዘን ቀርበናል። መረጃዎቻችን ለብዙዎች ተደራሽ እንዲሆኑ ቻናሉን ላይክ፣ ሰብስክራይብ እንዲሁም ሼር ማድረጋችሁን እንዳትዘነጉ እያልን ወደ መረጃዎቻችን እናልፋለን። አብራችሁን ቆዩ። ቀዳሚ ወዳደረግነው መረጃችን አለፍን። በተከታታይ ለ16 ቀናት በተካሄደው ዘመቻ አርበኛ አደማሊ ከ3000 በላይ ያገዛዙ ወታደሮች ሲገደሉ 679 ወታደሮች ደግሞ መማረካቸው ተገለጸ። በዘመቻው 14 ሞርተርና ዲሽቃን ጨምሮ 46 ብሬንና ስናይፐር እንዲሁም 1343 የነፍስ ወከፍ ክላሽንኮቭ መሳሪያ ማርኮ መታጠቁን የምኒልክ ዕዝ ዘመቻ መምሪያ አስታውቋል። በምስራቅ አማራ ቀጠና ከመስከረም 14 2018 ዓ.ም ጀምሮ ለተከታታይ 16 ቀናት በክቡር ሰማዕቱ አርበኛ አደማሊ አባናደው ስም የተሰየመ ወታደራዊ ዘመቻ መካሄዱን መረብ ሚዲያ በስፍራው ተገኝቶ መረጃዎችን እየተከታተለ ለአድማጭ ተመልካቾቹ ሲያደርስ ሰንበቱም አይዘነጋም። ዘመቻው በአማራ ፋኖ ብሔራዊ ኃይል ምኒልክ ዕዝ ስር በሚገኙ በሁሉም ኮሮች በተመሳሳይ ሰዓት የተጀመረ ሲሆን ለተከታታይ 16 ቀናት በድል ታጅቦ ቆይቷል። በወታደራዊ ዘመቻው የጡት ቆራጩና ነውረኛው ብልጽግና አገዛዝ ኃይል በምን ያህል ፍጥነት እንደተንኮታኮተ ታይቶበታል የተባለ ሲሆን በአንጻሩ ደግሞ የፋኖን ጥንካሬና አይበገሬነትን እንዲሁም ለምስራቅ አፍሪካ ቀጠና ጭምር ተስፋ ሰጭነቱን በገሃድ ፍንትው አድርጎ አሳይቷል ሲሉ የጦርና የፖለቲካ ተንታኞች ገልጸውታል። በዘመቻ አርበኛ አደማሊ አባናደው ለተከታታይ 16 ቀናት ስለተደረገው ተጋድሎና ስለተገኙ ድሎችን በሚመለከት የአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና ምኒልክ ዕዝ ዘመቻ መምሪያ ኃላፊ አርበኛ በለጠ ሸጋው ዛሬ ጥቅምት 10 2018 ዓ.ም ጋዜጣዊ መግለጫ ሰጥቷል። የዕዙ ዘመቻ መምሪያ በዘመቻ አባናደው ወታደራዊ፣ ፖለቲካዊና ዲፕሎማሲያዊ ድሎችን ተቀዳጅተንበታል ያለ ሲሆን ይህም የህልውና ትግሉ ከተጀመረ ካለፉት 2 ዓመታት ጀምሮ የጥላት ብልጽግና ቡድን ካስተናገዳቸው ኪሳራዎች መካከል በዘመቻ አባናደው ከፍተኛና ትልቁ ኪሳራ ደርሶበታል ብሏል። በተከታታይ ለ16 ቀናት በተካሄደው ዘመቻ 3003 ያገዛዙ ወታደሮች ሲገደሉ 679 ወታደሮች ደግሞ መማረካቸውን የገለጸው የዕዙ ዘመቻ መምሪያ ኃላፊ አርበኛ በለጠም በድምሩ የጥላት ኃይል የሚተማመንባቸው 5 ክፍለ ጦሮችን ሙሉ በሙሉ መበተን ተችሏል ሲል ተናግሯል። በዘመቻው ከከባባድ መሳሪያ 3 የሞርተር ምጣድና 103 የሞርተር ቅንቡላዎችን ጨምሮ 6 ሞርተር ማርከናል ያለው የዕዙ ዘመቻ መምሪያ ኃላፊ ከቡድን መሳሪያዎች ደግሞ 8 ዲሽቃ መሳሪያ፣ 33 ብሬን፣ 13 ስናይፐር ማርከን ታጥቀናል ብሏል።
ከነፍስ ወከፍ ክላሽንኮቭ መሳሪያ ደግሞ 1343 ጥቁር ክላሽና 8 ሽጉጥ መማረኩን የገለጸው አርበኛ በለጠ 487 የእጅ ቦምብና 25 ራዲዮ መገናኛ ማርከናል ብሏል። የእዙ ዘመቻ መምሪያ በመግለጫው 62479 የክላሽንኮቭ መሳሪያ ተተኳሽና 15614 የዲሽቃ ተተኳሽ እንዲሁም 3570 የብሬን ተተኳሽ ከጥላት መማረኩን ገልጿል። ኦራልና ወታደራዊ አመራሮች ሲንቀሳቀሱባቸው የነበሩ ፓትሮሎችን ጨምሮ ከ24 በላይ ተሽከርካሪዎችን በውጊያው ማርከናል ያለው ዘመቻ መምሪያው ከነዚህ መካከል የወላድ እናቶችና የድንገተኛ አደጋ ተጠቂዎችን ማመላለሻ አምቡላንሶችን ለማህበረሰቡ አስረክበናል ማለቱን መረብ ሚዲያም ከመግለጫው ተመልክቷል። በተጨማሪም 448 የክላሽ ካዝና፣ 613 የደረትና የወገብ ትጥቅ፣ 667 ወታደራዊ ሻንጣ ማርከን ታጥቀናል ሲል የገለጸው የምኒልክ ዕዝ ዘመቻ መምሪያ ኃላፊ አርበኛ በለጠ ሸጋው ከ40 በላይ ከተሞችን ጨምሮ 16 ወረዳዎችን በቁጥጥራችን ስር አድርገናል ሲል ቃል በቃል ተናግረዋል። ይህ ከላይ የተገለጹት ወታደራዊ ድሎች ናቸው ያለው የእዙ ዘመቻ መምሪያም በተቆጣጠርናቸው ከ40 በላይ ከተሞችና 16 ወረዳዎች ላይ ህዝባዊ ውይይቶችን በማድረግና የብልጽግና መዋቅርን በማፈራረስ ህዝባዊ የሆኑ የሲቪል መዋቅሮችን በመዘርጋት በጸረ አማራው ብልጽግና ቡድን ላይ ከባድ የሆነ ፖለቲካዊ ኪሳራ አደርሰንበታል ብሏል። በተጨማሪም በውጊያው የተማረኩ የነውረኛው ብልጽግና ቡድን ወታደሮችን ዓለም አቀፉ የቀይ መስቀል ማህበር ወደ ቀጠናው ገብቶ እንዲጎበኝ የተደረገበትንና ቁስለኛ ምርኮኞችን ያስረከቡበትን ሁኔታ የጠቀሰው የእዙ ዘመቻ መምሪያም ይህ የዲፕሎማሲያዊ ድላችን ማሳያ ነው ማለቱን መረብ ሚዲያም ከመግለጫው ተመልክቷል። በአማራ ፋኖ ብሔራዊ ኃይል ምኒልክ ዕዝ ዘመቻ መምሪያ ኃላፊ አርበኛ በለጠ ሸጋው በሰጠው መግለጫ በዚህ ዘመቻ ብቻ 3003 ያገዛዙ ወታደሮች መገደላቸውን በመጥቀስ የኦሮሞና የደቡብን ጨምሮ የሌሎች አካባቢ እናቶች ልጆቻችሁ የአሞራ ሲሳይ ሆነው ቀርተዋል። አሁንም የተረፉትን ይህንን ጸረ ሰላምና ጸረ ህዝብ የሆነን አገዛዝ ስርዓት ማገልገላቸውን አቁመው እንዲወጡ በማድረግ ህይወታቸውን ታደጓቸው ሲል ተማጽኖ የተሞላበት ጥሪ አቅርበዋል። በዘመቻ አርበኛ ደማሊ ለተገኘው ድል ትልቁን ድርሻ የሚወስደው ደጀን የሆነንና የምንታገልለት ህዝባችን ነው ያለው ዘመቻ መምሪያው ህዝባችን ከጎናችን በመሆኑ የጥላት ኃይል ላይ ታሪካዊ ውርደት ማከናነብ ችለናል ብሏል። የተከበራችሁ አድማጭ ተመልካቾቻችን ወደ ሌላኛው መረጃችን እናልፋለን። በተያያዘ ዜና በራያ ግንባር በባይባዋና በረሃ ማርያም ላይ በተደረገ ከባድ ተጋድሎ በርካታ ቁጥር ያላቸው የጥላት ብልጽግና ቡድን ወታደሮች ሲገደሉ በርካቶች መቁሰላቸው ታወቀም። ጡት ቆራጩና ነውረኛው የብልጽግና ቡድን ኃይል ካለፉት ቀናት ጀምሮ በራያ ግንባር ጀትና ድሮን እንዲሁም ታንክ፣ ጀነራል መድፍና ቢኤም የታጠቀ ከ4 ዕዝ የተወጣጣ ሰራዊት አሰማርቶ ውጊያ ቢከፍትም ነገር ግን ከወደ ፋኖ የተሰነዘረበትን የጸረ ማጥቃት እርምጃን መቋቋም አቅቶት ሙትና ቁስለኛውን ሳያነሳ እየተበተነ መሆኑ ተገልጿል። የምስራቅ አማራ ኮር 1ና ኮር 2 የምኒልክ ዕዝ ልዩ ዘመቻ በጥምረት በራያ ግንባር ታንክ፣ መድፍና በቢኤም እንዲሁም ጀትና ድሮን በስፋት እየተጠቀመ ካለ የብልጽግና ጦር ጋር ከባድ ተጋድሎ በማድረግ ድል እየተቀዳጁ መሆናቸውን እዙ አስታውቋል። በዘመቻ አባናደው ከባድ ሰብአዊና ቁሳዊ ኪሳራ ያደረሰበት ፋሽስቱ የብልጽግና ቡድን በርካታ ቁጥር ያለው እግረኛ ሰራዊት፣ መካናይዝድ እንዲሁም ጀትና ድሮን በስፋት እየተጠቀመ በብዙ ግንባሮች ማጥቃት የከፈተ ቢሆንም ነገር ግን ከባድ የሆነ የጸረ ማጥቃት እርምጃ ከወደ ፋኖ እየተሰነዘረበት ይገኛል ተብሏል። የኦሮሚያ ብልጽግና ልዩ ኃይልን ጨምሮ ከሀገሪቱ የተለያዩ አካባቢዎች በግዳጅ አፍሶ ያመጣው ዙፋን ጠባቂ ሰራዊት ያለ ውጊያ እየኮበለለ ወደ ፋኖ መቀላቀሉንም መቀጠሉን እዙ አስታውቋል። በሌላ ተጋድሎ ተኩለሽ ግንባር ልዩ ቦታው አካምባ ላይ በተጠመደ ጸረ ተሽከርካሪ ፈንጅ አንድ ለጊዜው ማንነቱን ማወቅ ያልተቻለ በዲሽቃ የሚታጀብ ከፍተኛ የመከላከያ ሰራዊት አመራር ከነ አጃቢዎቹ መገደሉ ተሰምቷል። የተከበራችሁ አድማጭ ተመልካቾቻችን ወደ ሌላኛው መረጃችን አለፍን። የጡት ቆራጩ አብይ አህመድ ተላላኪ የሆኑት አቶ አረጋ ከበደ አሻጋሪ ሙሴዎቻችን ሲሉ የሚጠሯቸው የአድማ ብተና አባላት ገነቴ ከተማ ላይ ከባድ ጥቃት እንደተሰነዘረባቸው ታውቋል። በዚህ ጥቃት በርካቶች ሲገደሉ በርካቶች ቆስለዋል ነው የተባለው። በኦፕሬሽኑ ከተደመሰሱ የአድማ ብተና አባላት መካከል ማዕረግና ስማቸው በውል ያልተለየም የሻለቃ አዛዦች እንደሚገኙበትም ተገልጿል። የአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና ምኒልክ ዕዝ ንጉስ ሚካኤል አሊ ኮር ሳጅን አደማሊ አባናደው ክፍለ ጦር ዛሬ ጥቅምት 10 2018 ዓ.ም
በምዕራብ ወሎ ግንባር ለጋምቦ ወረዳ ውስጥ ገነቴ ከተማ አቅራቢያ በላፍቶና ተቄት ቀጠና ውስጥ ከፋሽስቱ አብይ አህመድ ሰራዊት ጋር ባደረገው ትንቅንቅ በርካታ የጥላት ኃይል ላይ እርምጃ መውሰዱን አስታውቋል። ጥላት ወደ ውጊያ ቀጠና ተጨማሪ ኃይል አስልኮ ከባድ መሳሪያ የታገዘ ውጊያ በመክፈት አስከሬን ለማንሳት ከፍተኛ ጥረት እያደረገ የዋለ ቢሆንም ነገር ግን አስከሬኑን ማንሳት ሳይችል ቀርቶ ወደ ኋላ አፈግፍጓል ነው የተባለው። በአርበኛ ሼህ ኢማም መሐመድ የሚመራው የሳጅና ደማሊ አባናደው ክፍለ ጦር በጥላት ላይ መራር የሆነ ክንዱን ማሳረፉን መቀጠሉ ነው የታወቀው። በሌላ ዜና በዚሁ በምዕራብ ወሎ ግንባር ከላላ ወረዳ ውስጥ ከትላንት በስቲያ ጀምሮ የፋሲስቱ አብይ አህመድ ሰራዊት ሜካናይዝድ ምድብተኞች በሞርተር የታገዘ ውጊያ በንጉስ ሚካኤል አሊ ኮር ሰራዊት ላይ ቢከፍቱም የኮሩ ሰራዊት ከመከላከል ወደ ማጥቃት ተሸጋግሮ በጥላት ላይ ከባድ ኪሳራ እያደረሰ ሲሆን የአድማ ብተና ሻለቃ አዛዦችን ጨምሮ በርካቶችን ደምስሷቸዋል ነው የተባለው። የተከበራችሁ አድማጭ ተመልካቾቻችን ወደ ሌላኛው መረጃችን አለፍን። ሐጂ ዑመር ኢድሪስ ስርዓተ ቀብራቸው መፈጸሙ ተነገረም። ሐጂ ዑመር ኢድሪስ ትላንት አመሻሹን ማረፋቸውን ተከትሎ መረብ ሚዲያ በማህበራዊ ትስስር ገጹ የሚከተለውን መረጃ አጋርቶ ነበረም። መፈንቅለ መጅልስ የተደረገባቸውና በአክራሪ ኦሮ ሙስሊሞች በጽንፈኛ የስልጤ ተወላጆች ሲገፉና ሲበደሉ የነበሩት ታላቁ አባት ሐጂ ዑመር ኢድሪስ በመጨረሻም ከዚህ ዓለም ድካም ማረፋቸውን ትላንት በማህበራዊ ትስስር ገጻችን መግለጻችን አይዘነጋም። እነ ሙጂብ አሚኑን የመሰሉ ጸረ አማራና ግጭት ጠማቂ ጽንፈኛ ኃይሎች በሐጂ ዑመር ኢድሪስ ላይ ወንበር በመወርወር ጭምር የግድያ ሙከራ አድርገውባቸው እንደነበር ይታወሳል። ለእስልምና እምነት ተከታዮች ብቻ ሳይሆን ለሁሉም ኢትዮጵያዊ የእርቅ የፍቅርና የሰላም አባት የነበሩት የቀድሞ የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ፕሬዝዳንት ክቡር ዶክተር ሙፍቲ ሐጂ ዑመር ኢድሪስ ባጋጠማቸው ህመም ሕክምና ሲደረግላቸው ቆይቶ ትላንት ጥቅምት 9 2018 ዓ.ም ከዚህ ዓለም ድካም ማረፋቸውን መረብ ሚዲያ በማህበራዊ ትስስር ገጹ በሰዓቱ አስነብቦ ነበር። ስለ ሰላም በመስበካቸውና ስለሚበደሉ ኢትዮጵያውያን ድምጽ በመሆናቸው በአክራሪ የኦሮ ሙስሊሞችና በጽንፈኛ የስልጤ ተወላጆች እንደተጠሉና በዚህ ምክንያት ወንበር እስከ መወርወር የደረሰና ከዚህም የከፋ የግድያ ሙከራ ተደርጎባቸው የነበሩት ታላቁ አባት ሐጂ ዑመር በፕሬዝዳንትነት ይመሩት ከነበረው የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት በእነዚሁ አክራሪ ጽንፈኛ ኃይሎች ግፊት ተገደው እንደለቀቁ ይታወቃል። እኚህ ታላቅ አባት ከኃላፊነታቸው ከተነሱ በኋላ በተለያዩ እስላማዊና ሀገር አቀፍ መድረኮች ላይ እንዳይገኙ በእነዚህው አክራሪ ጽንፈኛ ኃይሎች ነፍጠኛ የድሮ ስርዓት ናፋቂ የአፄዎቹ ወዳጅ እየተባሉ ሲከለከሉ መቆየታቸውን መረብ ሚዲያም ካሰባሰበው መረጃ ለማረጋገጥ ችሏል። እኒህ ታላቅ የሃይማኖት አባት ከኃላፊነት ላይ በነበሩበት ወቅት የእስልምና እምነት ተከታይ የሆኑ የአማራ ተወላጆች በማንነታቸው ተለይተው በወለጋና በሌሎች የኦሮሚያ አካባቢዎች በአሰቃቂ ሁኔታ በጅምላ ሲጨፈጨፉ ድርጊቱ በአስቸኳይ እንዲቆም እንደ መጅሊስ መግለጫ ለመስጠት ሲሞክሩ ብልጽግናዊ እስልምና መፍጠር አለብን ከሚሉ የኦሮ ሙስሊሞችና ከስልጤ ጽንፈኞች ተደጋጋሚ የሆነ ዛቻና የግድያ ሙከራ ደርሶባቸዋል። ታላቁ አባት ሐጂ ዑመር ኢድሪስ ሰሞኑን በጠና ታመው የሕክምና ክትትል ሲደረግላቸው ቢሰነብትም ነገር ግን መትረፍ ሳይችሉ ቀርተው ትላንት ጥቅምት 9 2018 ዓ.ም አመሻሹን ከዚህ ዓለም ድካም አርፈዋል። ሐጂ ዑመር ኢድሪስ ዛሬ ጥቅምት 10 2018 ዓ.ም ስርዓተ ቀብራቸው መፈጸሙ ተነግሯል። መረብ ሚዲያ በታላቁ አባት ክቡር ዶክተር ሙፍቲ ሐጂ ዑመር ኢድሪስ ህልፈት የተሰማውን ሐዘን እየገለጸ ለቤተሰቦቻቸውና ለመላው ኢትዮጵያውያን መጽናናትን ይመኛል። የተከበራችሁ አድማጭ ተመልካቾቻችን የዛሬ ጥቅምት 10 2018 ዓ.ም ዕለታዊ መረጃዎቻችን እነዚህን ይመስሉ ነበር። ከቀሪ የጣቢያችን ዝግጅቶች ጋር ቸር ቆዩ እያለን መረጃዎቻችን ለብዙዎች ተደራሽ እንዲሆኑ ቻናሉን ላይክ፣ ሰብስክራይብ እንዲሁም ሼር ማድረጋችሁን አትዘንጉም። ቸር ቆዩ።